እግዚአብሔር ሲኖር ሰው ብቻውን ይፈራል። እግዚአብሔር ሲለይ ደግሞ ሰው ሰራዊት ይዞ ይፈራል። እግዚአብሔር ግን በቃኝ ብሎን አያውቅ። ሁልጊዜ ነው አብሮን የሚኖረው። ጨርቃችን አውልቀን የሚያውቀን እሱ፣ በልቡናችን የመላውን የነገር ክምችት የሚያውቀው እሱ፣ ልክስክስ አይምሯችን የሚያውቀው እሱ፣ የረከሰውን ስጋችን የሚያውቀው እሱ ግን በቃኝ አይደለም። የማይሰለች አብሮ የሚኖር የዓለም ኃጢአት በሙሉ በአንድ ሚዛን ቢመዘን የእግዚአብሔርን ይቅርታ ጠብታዋን ያክል እርቃናቸውን የቆሙትን የሚያነጋግር መልካም ዳኛ እግዚአብሔር ደም በተነከረ ልብሷ መታ የምትዳስሰው አትንኪኝ የማይል ዳኛ ክርስቶስ ነው። እንኳንስ ሰውነትን መንገድ ተጠርጎላቸው የሚሄዱ ዳኞች ባሉበት ምድር ክርስቶስ ግን ባደፈ ሰውነት ሲጠሩትም አቤት ይላል። ማንንም ያዳምጣል። ጆሮዎቹ ለሁሉም በምሕረት ይሰማል። ከዕውሮች ጋር ያወራል፣ ከአንካሳዎች ጋር ያወራል፣ ከጎባጣዎች ጋር ያወራል፣ ከዲዳዎች ጋር ያወራል፣ ካደፉት ጋር ያወራል፣ ከዘማውያን ጋር ያወራል። ክርስቶስ የእኛ ኃጢአቶች እኮ ከቆሻሻ ሁሉ ይልቅ 100,000 ጊዜ ይከረፋሉ። ክርስቶስ ግን ሁልጊዜ አብሮናል። እንደዚህ ሆነ። እኔ እንደዚህ ያለ አባት ሰምተንም አናውቅም። እሱ ብቻ እግዚአብሔር ይባላል። ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻውን ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። እግዚአብሔርን አሰብኩት እናሳ ደስ አለኝ። ሰላም አያስፈልገው ሰላም ነው። የሚያፈቅረው አይፈልግ ፍቅር ነው። የሚያመሰግነው አይፈልግ ምስጉን ነው። የሚሰጠው አይፈልግ ባለጸጋ ነው። የሚፈርድለት አይፈልግ ዳኛ ነው። የሚያስታምመው አይፈልግ ሕይወት ነው። እግዚአብሔር ታረምም ወትጤገስ እግዚአብሔር ከእግዚአብሔር መድኃኒት ለማግኘት ብለው ለሚታገሱት ሰዎች እግዚአብሔር መልካም ነው አለ። እስቲ እግዚአብሔር መልካም ነው በሉ። እስኪ አንድ ጥያቄ ልጠይቃችሁ። በዚያ ዘመን የነበረው የእስራኤል ንጉሥ ማን ነው? ሴዴቅያስ ነው። እሱን እንግዲህ የባቢሎን ንጉሥ መጥቶ ሴቶች ልጆች ነበሩ። ሴቶች ልጆቹን ከፊቱ ላይ አረደበት። ከዚያስ የልጆቹን ሞት እንዳየ ሌላ መልካም ነገር ሳያይ ይቅር ብሎ ደግሞ 2 ዓይኑን አወጣበት። ከዚያስ ከፈረስ ጭራ ቋጥሮ እየጎተተ ባቢሎን ይዞት ሄደ። እንደዚህ ብሎ መንግስታቸው ጠፋ በሉ። ዓይናቸው እያየ የእግዚአብሔርን ረድኤት የሚያገኙበት ቤተ መቅደሱ ተቃጠለ። ዓይናቸው እያየ ህዝቡ ተማርኮ ሄደ። አሁን እንደዚህ ሲደረግ የሀገራችሁ ንጉሥ ዓይኑ ሲወጣ ሲጎተት ብታዩት፣ ቤተ መቅደስ ሲቃጠል ብታዩት፣ ህዝቡ በሙሉ እየተደበደበ ወደ ሌላ ሀገር ሲሄድ ብታዩት እግዚአብሔር መልካም ነው ትላላችሁ? እድብሙት ትላላችሁ? ብፁዓን ናችሁ እናንተ። እንደዛ የምትሉ ሰዎች ብፁዓን ናቸው። በቅታችኋል ማለት ነው። እኔ እንደዚህ ያለን እንድንል እንዲያሳድገን ነው ትምህርቱን ራሱ ያመጣው። እንደዚያማ የሚል ካለ እዚህ የበቃ ሰው አለ ማለት ነው። አሁን ንጉሱም እየሞተ መቅደሱም ተቃጥሎ ሀገሩም ወድሞ ሰው ሁላ ተማርኮ ብቻችሁን እዚያ ቁማችሁ እግዚአብሔር መልካም ነው ትላላችሁ? አቤት አቤት አንልም። እንኳን እንደዛ ልንል ትብትብ ምንጣፍ አሸክሞ ቀጥል እያለ እየደበደበ ይዞ ሲሄድ እንዴት ነው እግዚአብሔር መልካም ነው የምትለው? እንዴ በራስ ምታት ላይ ወባ ሲጨመር አይደል? ኧረ ጌታዬ ምን አድርጌህ ነው የምንለው? እንዲያው ምን አረኩ የሰው ክፉ እኮ አይደለሁም ብለን ቁጭ ብለን የዛ ጊዜ አይደለም ወይ? እና እንዲሁ ምን አይነት ነፍስ ነው ያለችው ይሄ ነቢይ? አይገርማችሁም? እንዴ ሰው ማለት ይኸው እንደዚህ ያለ ነው። እግዚአብሔር መከራ ባመጣ ጊዜ መልካሙን ማየት የሚችል እግዚአብሔርን ደስታውን የሚያይ ምርኮውን እያየ ሚጠቱን መመለሳቸውን ያያል። በባቢሎን የኢየሩሳሌምን መቃጠል እያየ የባቢሎንን መፍረስ ያያል። ሲማረኩ ያያቸዋል። ከ70 ዘመን በኋላ መመለሳቸውን እያየ ያመሰግናል። ኃጥእ ሰው መጀመሪያውን ያያል፣ ጻድቅ ሰው መጨረሻውን ያያል። ቅዱሳን የሚያመሰግኑት መጨረሻውን እያዩ ነው። እግዚአብሔር መልካም ነው። ሰው እኔ እንደው ይገርማል። ሰው የለኝ፣ ዘመድ የለኝ፣ የሚያስብልኝ ሰው የለ፣ ብቸኛ ነኝ፣ ጓደኛ የለኝ። ጓደኛ ላረግ ስሞክር ሁሉ ይክደኛል።
እንዲያውን እግዚአብሔርም እንዳረግኩት እንጂ ነው ምንለው። ኤርምያስ የዚያ ጊዜ ጓደኛ የለው ምን የለው፣ እንዲያው ብቻውን ከአንድ ሀገር ቁሙ። አሁን ኢትዮጵያ ውስጥ ብቻችሁን ብትቀሩ እግዚአብሔር መልካም ነው ትላላችሁ። እንደዚያ ነው፣ ብቻን እስኪቀሩ ድረስ ማለት ነው። የኤርምያስ ጽድቅ፣ የኤርምያስ ጽድቅ፣ የኖህ ጽድቅ፣ የሎጥ ጽድቅ፣ የአብርሃም ጽድቅ የሚገርመው በዚህ ነው። ሎጥ ብቻውን ነው የቆመው፣ ኖህም ብቻውን። እንዲያው ኃጢአት እኮ ሁሉ ሰው ሲሰራው ጽድቅ ጽድቅ ይመስላል አይደለም እንዴ? ብዙ ሰው ሲሰራው ጽድቅ ጽድቅ ይመስላል፣ ስሩት ስሩት ያሰኛል። ይህ ነገር ትክክል ነው እንዴ ያሰኛል። ብቻን መቆም፣ በነውረኞች መሃል ነውር አለመስራት፣ ብቻን ተገልብጦ ነውረኛ የሚያሰኘው ማንኛውን ነው? ብቻውን የቀረውን ጻድቅ ነው። በደግ ዘመን ኃጢአት ያሸማቅቃል፣ በኃጥአን ዘመን ደግሞ ምን ያሸማቅቃል? ጽድቅ ያሸማቅቃል። በጽድቅም እኮ መሸማቀቅ አለ። ልቡ ደልዳላ ላልሆነ ሰው በጽድቅም ያሸማቅቃሉ ሰዎች። ነውር አሁን ወደዚህ ወደ አውሮፓ ወደ አሜሪካ ምናምን ስትሄዱ እዚህ ሀገር ተወልዶ ላደጎች በ15 ዓመቴ ነው 16 ዓመቴ ነው ድንግል ነኝ አለ። ሪሊ እስካሁን ድንግል ኖርማል ጤነኛ ነ? እናትና አባቷቸውን ሂደው ራሱ ልጅሽ ጤነኛ ነው ማስመስመር እስካሁን ድንግል ነው ማስመርመር አለብህ። እንደዚህ የተባለ ነው። ህዝብ ሲጀል ጽድቅ ጅልነት ይሆናል፣ እንደ ጅልም ያስቆጥራል። ጅሎች ሲበዙ ብልህነት እንደ ጅልነት ያስቆጥራል። እና በዚያ ዘመን ብቻን መቆም በክርስትና በጣም ትልቁ ነገር ብቻን መቆም ነው። ሲራክም ይላል ብዙ ናቸው ብለህ ከኃጢአተኞች ጋር አትተባበር። ብዙ ሰዎች ስላደረጉት አንድ ነገር ትክክል ሊሆን አይችልም። ትክክል በትክክልነቱ ይቆማል። አንዳንድ ሰዎች ምን ይላሉ? አረ ይሄ ነገር ስተት ነው ሲባል እንዴ አብዳቸዋል። ይሄ ነገር ስተት የሚል ወደ 3 ቢሊየን እኮ ተከታይ ያለው ይላል። ከፈልግ 9 ቢሊየን ድረስ መላ ህዝቡ መጃጃል ይችላል። እውነት በብዛት አይረጋገጥም። እውነት በእውነት ነው የሚረጋገጠው። ክርስቶስ በተሰቀለ ጊዜ ይሰቀል የሚሉት ሰዎች ይበዙ ነበር እና የዛ ጊዜ ይሰቀል የሚሉት ትክክል ናቸው አይደሉም። ብዙ ሰዎች የሚያደርጉት ነገር እውነት ነው ማለት አይደለም። እንግዲህ የቡድሂዝም እምነት እርግጠኛ ነኝ ወደ 1.2 ቢሊየን ህዝብ ተከታይ ያለው። ቢሊየን ነው ሚሊየን አይደለም። ህንድ ውስጥ አሁን ስለበዙ ትክክል አይደለም። እንግዲህ እንደምታውቁት ወርቅ ያንሳል፣ ጠጠር ይበዛል እና ጠጠር ከወርቅ ይበልጣል ልንል አንችልም በመብዛቱ። እና በክርስትና ሃይማኖት የእግዚአብሔር ቤተሰቦች ትልቁ ከባድ ነገር ምንድን ነው? ብቻን መቆም። የሚያሸልምስ ምንድን ነው? ብቻን መቆም። ሰዎች ድግስ ተዘጋጁ፣ ሴርሞኒ፣ ሁሉ ሰው ሲደነግን ይህ ነገር ሰዎች ይስቁብኝ፣ እኔም አንገቴን አስመትቼ ልውጣ የሚያሰኝ ነገር ይመጣል። ብቻ መቆም ነው። ሰው ሁሉ እስክስታ ስለወረደ የግድ መንቀጥቀጥ የለብህም። ከሳቁም ይሳቁብህ። አቡነ ዘበሰማያት ብለው በማይበሉ ሰዎች መሃል አቡነ ዘበሰማያት መድገም አሁን ምንድን ነው? ገድሉ ሆኗል። እጨጌ እስኪ ይበሉ ይላል። ለማሸማቀቅ ነው እንደዛ የሚለው ማለት ነው። ሱሪ በሚለብሱ ሴቶች መሃል ቀሚስ ለብሶ መሄድ ጅልነት ነው። እንዴት እናድርግ? ጓደኞቻችን እንደ ጅል እየቆጠሩ ነው። ይቁጠራ። ከእግዚአብሔር ጋር መቆም አይሻልም እንዴ? ከጅሎች ጋር ተሰልፎ የጅል ዋጋ ከማግኘት ከብልሆች ጋር ተነቅፎ ከእግዚአብሔር ጋር መክበር ይሻላል። እግዚአብሔር ነዋ ክብር። ሰዎች ያከበሩትን ነገር ይንቁት። ዛሬ አምና ያከበሩትን ዘንድሮ ይንቁታል፣ ይታወቃል። እየሰማችሁ ነው አይደል? ኢትዮጵያ ውስጥ በረባሶ የሚባል ጫማ አለ። ታውቃላችሁ? የመኪናው ጎማ ማለት ነው። የመኪናው ጎማ በጫማ ምስማር ደግሞ የሚባል አለ። ጫማ ምስማርም ራሱ በዚያ ጫማ ምክንያት የመጣ ነው የሚመስለኝ። በዚያ በምስማር ተመቶ ሰው ያን አድርጎ ይሄዳል። እና 3 ብር ነበር የሚሸጥ፣ እኔ ሳውቀው ብር ከ50 ነበር።
በ2000 ዓመተ ምህረት ይመስለኛል፣ እርግጠኛ ነኝ። ወይ አንድ ዘፋኝ ለብሶት ዘፍኗል። በጣም ብዙ ውድ ዋጋው ነው። በሚሊኒየሙ ፋሽኑ ነው። ሰው ሁሉ ነጠላ ጫማ የከተማ ልጁ ላይ እያደረገ ሲጃጃል ነበር። መልሶ ደግሞ ይንቀዋል ሰው። የሰው ልጅ አይምሮ ተለዋዋጭ ስለሆነ ሰው ያከበረው ነገር ትልቅ አይደለም። ተለዋዋጭ ነው የሰው ልጅ። አምና በተደሰትንበት ነገር ዘንድሮ አይደሰትም። ገብቷችኋል አይደለም? ቂጣኛ በሀገራችን አሁን ድሮ የተናቀ ሰው እንደሚበላው ነበር የምናውቀው። ምን ቂጣ ትጠፈጥፋለች ማለት የሴት ስድብ ነበር። አሁን ፒዛ የሚል ስም ወጥቶለት ከተማ ተሽሞን ሙኖ ነው የሚበላው። አሁን ቂጣ ነው እኮ ግን ምንም ሰላጣ ምናምን የተቀባ ቂጣ ነው። የሆነ ነገር ተጨመረበት ነው። እና ቂጣ ስሟን ቀይራ ሆቴል ውስጥ ተከብራ ትሸጣለች። የሰው ልጅ ጭንቅላት ወረተኛነት እኮ ነው የሚያሳየው። እንዲሁ እኮ ግሩም እኮ ነው። እኔ ቂጣን ምን ብጨነቀ ብዬ ነው በውድ የምገዛው። ፈልግ እቤቴ አስጋግሬ በብረት ምጣድ በበርበሬ አስቀብቻ አልበላም። ምን ሽንኩርት ምናምን ከሆነ ከትፌ እጨምርበታለሁ። እንዲሁ ሰው ምን አብዶ ነው እዚያ ውድ ብር ገዝቶ የሚበላ? እንዲሁ እኮ ግርም ነው የሚያደርገው። ሰው ጭንቅላቱ ተለዋዋጭ መሆኑ የምታዩት ለዚህ ነው። ይህ የሰው ልጅ ወረተኛነት ነው። እና ሰዎች ወረተኛ ስለሆኑ ሰዎች ላጨበጨቡለት ነገር ዘመን ተከትሉታል ተብሎ ሂዶ መግዛት፣ ሂዶ መሸጥ፣ ሂዶ መሰለፍ፣ አብሮ ማጨብጨብ፣ ሆ ሆ የሆይ ሆይታ፣ እምነቱ ሆይ ሆይታ፣ ምን ስብሰባው ሆይ ሆይታ፣ ቤተ ክርስቲያን ውስጥ ሆይ ሆይታ፣ ምንኩስናው ሆይ ሆይታ። አባ ገሌን እኔ እወዳቸዋለሁ። ሲጀመር ላትወዳቸው ነው? ሁሉን ውደዱ ብሎ እንደ ጌታ አንድን አሁን ምዕመኑን ሂዳችሁ አባ ገሌን እንዳትነኩ ይላል። ምክንያት ምንድን ነው? ስለምወዳቸው። ስለምትወዳቸው አይደለም። ትክክል ናቸው ወይ ነው ቁም ነገሩ። በእውነት ነው መመዘን ያለበት። አንድ ሰው በስሜት አይመዘንም። በቃ ሰው ሁሉ አሁን በቤተ ክርስቲያን ምንድን ነው? ደጋፊ ነው። ምዕመንነትና ደጋፊነት ልዩነት አላቸው። ደጋፊ አጨብጫቢ ነው። ምዕመንሳ ጸዳቂ ነው። ምዕመን የሚጸድቅ ነው። የሚያጸድቀውን እየፈለገ የሚሰራ ነው። ምዕመን ደጋፊ አይደለም። ተከታይነትና ምዕመንነት የተለያዩ ነገሮች ናቸው። ሰባኪው የራሱ ተከታይ ያለው፣ መነኩሴ የራሱ ተከታይ ያለው፣ ጳጳሱም የራሱ ተከታይ ያለው እንዳርጉ የሚያደራቸው። እንደዚያ ሲሆን ታዲያ ምንድን ነው? ብቻን መቆም። ከማን ጋር? ከእውነት ጋር በሉ እስኪ ንገሩኝ እንጂ ከእውነት ጋር ነው የቆም። ይኸው ዮሐንስ ወንጌላዊ ጌታ ሁሉ ይሰቀል የሚል ቄሱ ሁሉ ተሰብስቦ የኢየሩሳሌም ቄስ ሁሉ ጌታን ሲቸነክር ከእውነት ጋር የቆመ አንድ ሰው ነበር የምታዩት። እሱ ማን ነው? ዮሐንስ ነው። ከእውነት ጋር አንድ ሰው ቁሞ ነው። ከውሸት ጋር ህዝቡ ሁሉ ቁሞ ነበር። አንድ ሰው ከእውነት ጋር ቁሞ አይደል? ለዚያ አንድ ሰው ነው ሰማያዊ ሽልማት የተሰጠው። ያቺ ሽልማት ማን ናት? እመቤታችን ናት። ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻውን። ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። ቅዱስ ዮሐንስ እነኋት እናትህ ተብሎ ስለተቀበለ ነው ድንግል ማርያም ለእኛም እናታችን የሆነችን። ይሄንን የሚገኘው ብቻን ማውቀው። ሰው ሁሉ የፈለገውን ሊል ይችላል። እውነት ከሆነው ከመሰለን እውነት ጋር አይደለም፣ እግዚአብሔር ከገለጠው እውነት ጋር ብቻችንም ቢሆን መቆም መልመድ አለብን። ይሄን በቤተሰብ መሀል እንለማመደዋለን። በጓደኛ መሀል እንለማመድ። ጓደኛ እንዲህ ሳለን ጓደኛዬ ነው ምን ላድርግ የሚባል ነገር የለም። ጓደኛ ነገ አይቆምልህም በክርስቶስ ቤት። አመኢታ ድህን ወለታ ዋመታ ገብ ምድር ማይጸንታ። ምድር አደራዋን በመለሰች ጊዜ ያን ጊዜ እናትም ልጇን አታድንም። ጓደኛ አይደለም። ጓደኛ እንዲህ አድርጎኝ ጓደኛዬን እንዳይከፋው ብዬ አይባልም። የዛን ጊዜ ይሄ መልስ አይደለም። ብቻን መቆም ከማን ጋር ንገሩኝ እንጂ። እና ብቸኝነትን ደግሞ እንደ ደስታ ቆጥሮ ምን ማድረግ ነው? ማመስገን። ኤርምያስ ስለ እግዚአብሔር መልካምነት የሚያስተምረን ይሄ ነው። ብቻውን ሆኖ ዘመድ የለም፣
እንዲያው ሰው እንኳን መጥቶ ቢደበድበው የሚጮህበት ዳኛም የለም። ቤተ መቅደስ ዶ እንኳን እንዳይጸልይ ቤተ መቅደስም የለም። የሚጠጋበት ጎጆ የለም። የሀገሩን ቤት በሙሉ ባቢሎናውያን አቃጥለውት ነው የሄዱት። ብቻውን ማለት ምንም ማንም ሳይኖረው ማለት ነው። ምንም የለውም ሀብት፣ ማንም የለውም ሰው። ብቻውን ቆሞ እግዚአብሔር ይመስገን አለ። እስኪ በሉ እግዚአብሔር ይመስገን በሉ፣ ንገሩኝ እንጂ። ባይኖረንም ምንም ዘርም ባያፈራ ወአልህምትኒ እይትረከቡ በውስተ ጎል፣ በሬዎች በበረት ባይኖሩ በለስም ባታፈራ በጎችም አንበላም ቢሉ አባግእኒ ተሃጉላ እመብል፣ በጎቹም አንበላም አሉ ያለውን እምተበልኦ ብለው ሊቃውንቱ አቅንተውታል። በጎችም አንበላም አሉ። በጎችም ቢጠፉ ከብቶችም ቢጠፉ በለስም ባታፈራ ዘይትም ቅባቷን ባትሰጥ ግን እግዚአብሔር ስላለን በሉ እግዚአብሔር ይመስገን በሉ። ቅዱስ ጳውሎስ እናንተ የፊልጵስዩስ ሰዎች ባለፈው ታስሬ ሳለ ገንዘብ አዋታችሁ ስለላካችሁልኝ ደግ አደረጋችሁ፣ በመከራዬም ተሳትፋችኋል አለና ምን አለ መሰላችሁ? ነገር ግን እንደዚህ ስላችሁ ጊዜ እንዳትታበዩ አእምር ከማያክለኒ ዘቤየ፣ ያለኝ እንደሚበቃኝ አውቃለሁና ይላል። ሊቃውንቱ ትርጓሜያቸው ላይ ጳውሎስ ምን አለውና እንዲህ የሚል ሃይማኖቱ አሉ። ጳውሎስ ያለኝ ይበቃኛል የሚል ምን ኖሮት ነው? ሃይማኖቱ አለው፣ እግዚአብሔር አለው። እግዚአብሔር ካለው የእግዚአብሔር የሆነ ሁሉ የሱ ነው። ለዚህ እኮ ነው እንዘ አልብነ ኩሉ ብነ ያለ። ምንም የለንም ግን ሁሉ አለን አለ። ምንም የለንም ሁሉ አለን። አዎ እንዘ አልቦ ዘየአምረነ ኩሉ የአምረነ፣ የሚያውቀን የለም ሁሉ ያውቀናል አለ። በእግዚአብሔር ዘንድ ታዋቂ ሰዎች አይደለንም፣ በእግዚአብሔር ግን የታወቅን ነን ብሎ የተናገረው ለዚህ ነው። እና እንደ ኤርምያስ ብቻ ነው እግዚአብሔር መልካም ነው ማለት ሲኖረን ዘመድ አጠገባችን ክብብ 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 እንወድሃለን እንወድሻለን ስንባል አይደለም። ብቻን ቆሞ እግዚአብሔር ይመስገን። ብቻን ማለት ምን ነው? ከሀብትም ተለይቶ ከጤናም ተለይቶ ከቤትም ተለይቶ ከዘመድም ተለይቶ ጓደኛም ጠፍቶ ጤናም ጠፍቶ ሁሉም ታቶ ሰላምም ጠፍቶ፣ በተለይ በዚህ ዘመን ይሄን የገጠመው ሰው ኤርምያስ ታዲያ በሰላም ዘመን ሆኖ ነው አይደለም። ሰላም በሌለበት ሰዓት ልብን ሰላም ማድረግ ለሚያምን ሰው ከባድ ነው። ለሚያምን ሰው ቀላል የሚሆነው እግዚአብሔርን ያሰብ ለዚህ ነው። ቅዱስ ዳዊት ይህን ተነግሯል። ተዘከርክዎ ለእግዚአብሔር ወተፈሳይኩ። ደስ ነው የሚለው እኮ ቅዱስ ዳዊት። እግዚአብሔርን አሰብኩት እናሳ ደስ አለኝ አለ። ግፍ ሲበዛበት ፍትሁን ያስበዋል፣ ሲርበው መጋቢነቱን ያስበዋል፣ በኃጢአት ሲወድቅ ቸርነቱን ያስበዋል። እግዚአብሔርን አሰብኩት ደስ አለኝ አለ። ፍጡርን ቢያስቡት ምኑን ደስ ያሰኛለሁ? ቅዱሳንን አይደለም። መልካም እንደሱ መልካም ይሆነዋሉ። እግዚአብሔር መልካም ነው። እስኪ በሉ ነገር እንጂ። አዎ በሀገራቸው ዛሬ ወስዶ በስደት ሀገር ተንከባክቦ ከሄዱበት ሀገር እንደገና ሰላም ሰጥቶ እንደገና ደግሞ ከተማረኩበት ሀገር ውስጥ አስከብሮ 3 ደቂቅን የሚያሉ ጀግኖች ደግሞ አስመጣ። ጎበዝ። የእግዚአብሔርን ሰው መጨረስ አይቻልም። ይቻላል? የእግዚአብሔር ሰው በምድር ኃይል አያልቅም። የእግዚአብሔር ሰው መቼም አለ። እግዚአብሔር በኢየሩሳሌም ብቻ የሚያሸንፍ አይደለም። ሰው ነው በሀገሩ የሚያሸንፍ። ዛሬማ በሰው ሀገር አግኝተኸኝ አይደል? ሰው የሰው አቅሙ በሰፈሩ ነው የሰው አቅሙ። እግዚአብሔር ግን ሰፈር ስለሌለው ባቢሎን ብትሄድ ይዋጋል፣ ግብፅ ብትወርድ እዚያም ያሸንፋል። እግዚአብሔር ከተማ ላይ ተወስኖ የሚያሸንፍ አምላክ አይደለም። እግዚአብሔር መንግስቱ ውስተ ኩሉ በሐውርት መለኮቱ፣ ግዛቱ በሁሉ የሰፈነ ነው። እግዚአብሔር መንግስቱ ሰፋኒት ናት፣ የትም አለች። ፍርድ ቤት ወንበሩ በሌለበት ፍርድ አይሰጥም። እግዚአብሔር ግን ዓለም ሁሉ የእግሩ መረገጫ ናት።
ምድርኒ መከየደ ገሬይቲ ሰማይ መንበሬ ወምድርኒ መከየደ ገሬ ሰማይ መንበሬ ነው፣ ምድር የእግሬ መረገጫ ናት ይላል። ስለዚህ እግዚአብሔር በቢሮ አይታጠርም። እግዚአብሔር በወንበር አይቀመጥም። እግዚአብሔር በአዳራሽ አይወሰንም። እያሃድር እግዚአብሔር ውስተ ቤት ዘገብሮ ወደ ሰብ እግዚአብሔር ሰው በሰራው በጭቃ በጨፈቃ ባነጸው ቤት ውስጥ ተኮድኩዶ የሚቀመጥ አይደለም። እግዚአብሔር መቅደስ ውስጥ ፈርዶ ሜዳ ላይ የሚታጣ አይደለም። ፍርዱ የትም አለች፣ ጌትነቱ የትም ትሰራለች፣ እውቀቱ የትም ትመረምራለች፣ አይኑ የትም ይመለከታል። ዘይኔጽር ለምድር ወይሬስያ ከመ ትራድ ምድርን ይመለከታታል፣ ትንቀጠቀጣለች። እጁን ሳይዘረጋ ተራሮቹን ይዳስሳቸዋል፣ እንደ ቅቤ ይቀልጣሉ። ክንዱ አይደክምም አይታጠፍም። እሱም ስሙ እግዚአብሔር ነው። አዎ እዚያ ውስጥ ዳንኤልን አስነሳው። ህልም እየተረጎመ 3 ደቂቅን አስነሳቸው። እሳት እያጠፉ ዳንኤልን አስነሳው። የአንበሳ አፍ እየዘጋ ከዚያስ እንግዲህ እስራኤላውያን ሰውም አልቋል፣ የቤተ መንግስት ሰዎችም አልቀዋል። ማን ወስዷቸው መቅደሱን ይሰሩታል? ማን አደራጅቷቸው ነፃነት ያመጣሉ ሲባሉ እግዚአብሔር መሳሪያ አላደራጀ፣ ፈረስ አላሰለጠነ፣ ብረት አልሳለ። ምን አደረገ? የፋርሱን ንጉሥ አመጣውና የባቢሎንን ንጉሥ እንዲወጋው አደረገው። የባቢሎን ንጉሥ ሲሞት የፋርሱ ንጉሥ እግዚአብሔር መቅደሱን እሰራ ዘንድ አዞኛል አለ። ሂዱ መቅደሳችሁን ስሩ፣ ነፃነት ሰጣቸው። እግዚአብሔር ከጨካኝ ንጉሥ ከናቡከደነጾር ዘር አትርፎ ዘመን አስፍቶ ሞዓብና አሞን እንዲገብሩላቸው ማንም ሰው እስራኤል ቤተ መቅደስ ሲሰሩ በዙሪያው ያሉ አውራጃው ሁሉ እንዲገብርላቸው ብሎ አስገብሮ መቅደስ አሰርቶ አስከብሮ ስመጥር አድርጎ አስመጣቸው። እግዚአብሔር አንሰው የወረዱትን በስተው እንዲመለሱ አደረጋቸው። እግዚአብሔር ነውራችንን ወደ ክብር፣ ድክመታችንን ወደ ኃይል፣ መሸነፋችን ወደ ኃይል የሚለውጥ አምላክ ነው። ስለዚህ እግዚአብሔር መልካም ነው። እግዚአብሔር መልካምነቱ ከስነ ፍጥረት ጀምሮ የነበረ ነው። እስኪ ስለ እግዚአብሔር መልካምነት ትንሽ ነገር ልንገራችሁ እና ትምህርቴን ጨርሳለሁ። እግዚአብሔር የመጀመሪያው እግዚአብሔር መልካምነቱ ማለት መልካም ማለት የዋህ፣ ደግ፣ ውብ፣ የማይጠገብ ሰው ወዳጅ፣ አዛኝ፣ ርኅሩህ፣ በጎ ሁሉ ማለት ነው። መልካም ማለት በጎ ሁሉ ያማረ ማለት ነው። መልካም ማለት ያማረ ማለት ነው። ፍቅር ያምራል፣ ትሕትና ያምራል፣ ደግነት ያምራል፣ ልግስና ያምራል። ስለዚህ መልካም ማለት ያማረ። እግዚአብሔር አንዱ መልካምነቱ ምንድን ነው? ብቻውን መኖር ሲችል ፍጥረት መፍጠሩ ነው። አይገርማችሁም? አይገርማችሁም? እኔ በጣም ነው የሚገርመኝ፣ እናንተም ይገርማችኋል። እንዲሁ አሁን እንዲሁ ፍጡር ባይጎልበት ሰው ይፈልግ ነበር? አይፈልግም። አንድ ፈላስፋ ነበረ። ምን አደረገ መሰላችሁ? የዚህ ዓለም ሰው ሙቶ ሲያልቅ ብቻዬን እኔ ይችን ምድር እየገዛው ልቀመጥ፣ እንደ ልቤ ሙክቱን ሰው ሳይሻማኝ ማረድ፣ ወተቱን ሰው ሳይሻማኝ ማለም፣ መሬቱን ሰው ሳይሻማኝ ማረስ፣ እንደ ልቤ ልኑር ብሎ አሰበና እድሜ የምታራዝም እንጨት ፈልጎ ያችን በጥብጦ ብቻውን ሊጠጣ። ኧረ ሰው እንደው ይገርማል እኮ። ከዚያስ ደግሞ ድንገት ጠብ ሲል ሰው ቢረግጠው እንደኔ ሕያው ይሆናል ብሎ ቢሎ ሰው ከሌለበት ቦታ ሜዳ ሊጠጣ ገንቦውን ተሸክሞ በጥብጦ ያንን ጅልነቱ ነው እንጂ እኮ አንድ ጅብ ቢረግጠውስ የጅልነቱ ጅልነት ሰው ጠልቶ ጅብ ጋር ሊኖር ማለት ሰው ከሌለበት ቦታ ብዬ ልጠጣው ሲል መልአኩ ምቀኝነት አይወድምና መጥቶ ገንቦውን ላይ ወደ ሰበረበት። በጎኑ ፈሰሰና ሰውነትን የሚያድስ ዕፅ ነው። ግማሽ ሰውነቱ ፈርሶ ግማሽ ሰውነቱ ሕያው ሆኖ ኖረ ይላል። ምቀኝነት አያቸው። ሰው ብቻውን መኖር ይፈልጋል። እየሰማችሁ ነው? እየሰማችሁ ነው ወይ? አዎ።
እንደው ገሌ ዛሬስ እንደው መላቀቂያውን የሚል ማለት እዚህ ላይ እየተጋረደ እንደው እንዲሄን ማን እንደው ራንሳው ጌታ የሚላል ሰው ብቻውን መኖር ይፈልጋል። ብቻውን መክበር ይፈልጋል። ሰዎች ለምን ፋሽን ልብስ እንደሚለብሱ እንደሚገዙ ታውቃላችሁ? ሰው የሌለውን ነገር እኮ ማድረግ ስለሚፈልጉ ነው። ብቻቸውን መሆን ስለሚፈልጉ። እንዴ እኮ ይገርም። ሰው ያላረገውን ነገር እነሱ ብቻ አይን ማረፊያ ሊሆኑ እንዴ እኮ ይገርማል። ሰው እኮ እንደዚህ አይታችሁታል እንዴ? ሰው ከመጃጃሉ የተነሳ ልብሱን ሁሉ ገዝቶ ቢያልቁበት ቆይ እስኪ ለምን ቀድጄ ለብሼ እኔ ከሰው አልለይም ብሎ ቀደድ ያለ ሱሪ መልበስ ጀመረ። ሰው መለየት ስለሚፈልግ ማለት ነው። ብቻውን መታየት፣ ብቻውን መክበር ስለሚፈልግ። እግዚአብሔር ግን ይኸውላችሁ ሰው ሲጀመር ያለ ሰው መኖር አይችልም። ጥገኛ ነው። የሰው ልጅ ለብቸኝነት የተፈጠረ አይደለም። በማህበር ነው የሚያምርበት። ሰው ያስፈልገዋል። እግዚአብሔር ግን መልካምነቱ ይኸውላችሁ አሁን እኛ ሰው ብንፈልግ ሰው ስለሚያስፈልገን ነው አይደለም? ነው ሰው ያስፈልገናል። ለምሳሌ በጣም ድንቅ እንደው ተውት ዘመድ ምናምን ይቅር፣ በጣም ድንቅ ልብስ እኮ ለመልበስ ድንቁን ልብስ የሚያይ አይን ያስፈልጋል። የሚያይ ሰው ከሌለ ምን ያደርጋል? አፍንጫ ሳይኖር ሽቱ ብትቀባ ምን ያደርግላል? ምንም የለም። እስቲ ቦግ እያሉ ሰው ባይኖር ምን ያደርግ? ጦጣው አያደንቅ? ሰው ለመደነቅም እኮ ሰው ያስፈልጋል እንዲያደንቅ ማለት ነው። እስቲ ጥሩ ደራሲ ሁኑና እንደዚህ ብሎ እያልክ ለዛፎች አንብብላቸው። ምንም የሚሰባ ጆሮ ስላለ ነው ጥሩ ተናጋሪ መሆን የሚቻለው። ስለዚህ ያለ ሰው ምንም መሆን አይቻልም። ሰው ለእኛ ያስፈልገናል እና ሰውን ቢወድ አያስደንቅም። ለሰው አስፈላጊው ስለሆነ ለወፍ ላባው፣ ለሰይፍ ሰገባው፣ ለሰው ሰው ነው ልብሱ ይላል አባ ወግሪስ ሲናገር። ለወፍ ላባው ነው ልብሱ፣ ለሰይፍ ሰገባው ነው፣ ለሰው ግን ልብሱ ሰው ነው። መከበር ይቻላል። አሁን እየሰማችሁ ነው። አሁን የዓመት በዓል መርጌቶቹ ሻቻቸውን ጠምጥበው ካባቸውን አድርገው መነሳነሳቸውን ይዘው ሲሉ ካባው ለማን ነው የሚለበሰው? የሚያይ የምእመን አይን ስላለ። ባይኖር ምን ይላል? በጥንግ ድርብ ብትደርብ ምን ያደርግልን? ምንም ለወንጌል ክብር ቢሆንም የሚያይ ከሌለ መታየት የለም። የሚሰማ ከሌለ መናገር የለም። የሚያሸት ከሌለ መዓዛ የለም። ሁሉም ሰው ስላለ የሚደረግ ነው። ሰውን ቢወደው ያስፈልገዋል። እግዚአብሔር ግን ችግኝ እንተክላለን። ለምን? መሬቱን እንዲጠብቁልን፣ ኦክስጅናቸው ስለሚጠቅመን፣ አፈር እንዳይሸረሸር ስለሚጠቅሙን፣ መድኃኒት ስለሚቀመምባቸው። እግዚአብሔር ችግኝ ሲተክል ግን ምን ሊያደርግልን ነው? መልካም ነው እግዚአብሔር የሚባለው ለዚህ ነው። ምንም ሳይፈልግ እግዚአብሔር ብቻዬን ልኑር እስኪ በቃ ቢል ምን ይጎልበታል? አመስጋኝ አይፈልግ። ባህሪው ምስጉን ነው። እኛ ምስጋና የምንፈልግበት ምክንያት ባህሪያችን የተነቀፈ ስለሆነ ነው። ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች። አንድ ሰው ቅዱስ እየሆነ ሲሄድ ምስጋና ለምን እንደሚያስጠላው ታውቃላችሁ? ምስጉን የሆነውን የእግዚአብሔርን መልክ እየመሰላት ስለሚሄድ ነው። እግዚአብሔር በባህሪው ምስጋና የሚያስፈልገው አይደለም። ለምን? ምስጉን ነው። የሰው ልጅ እየበቃ ሲሄድ ምን ይሆናል? ብፁዕ ይሆናል። ብፁዕ ማለት ንዑድ ክቡር ዘተንዕደ ነው። የተከበረ ክቡር ነው። ስለዚህ አንተ አታከብረው፣ ራሱ ክቡር ስለሆነ። ቅዱሳን እየበቁ ሲሆዱ ምስጋና፣ ውዳሴ ከንቱ የሚያስጠላቸው ክቡር ስለሆኑ ነው። ለብርሃን አታበራለትማ፣ ለሽቱ ሽቱ አትረጨውም፣ እሳትን አታነድለትም፣ ሙቀት አትጨምርለትም፣ በረዶን ቅዝቃዜ አይጨመርለትም፣ ለክቡር ክብር አይጨመርለትም። ክብር ስለሌለው ነው ሰው ክብር የሚፈልግ። ክብር የሚፈልግ ሰው ክብር የሌለው ነው።
ወደ ጉዳያችን ስንሄድሳ እግዚአብሔር ግን መልካም ነው። ለምን? ሰላም አያስፈልገው? ሰላም ነው። የሚያፈቅረው አይፈልግ? ፍቅር ነው። የሚያመሰግነው አይፈልግ? ምስጉን ነው። የሚሰጠው አይፈልግ? ባለጸጋ ነው። የሚፈርድለት አይፈልግ? ዳኛ ነው። የሚያስታምመው አይፈልግ? ሕይወት ነው። እግዚአብሔር ምንም ሳይፈልግ ብቻዬን ልኑር፣ ለእኔ ምን ያስፈልገኛል? አንዳንድ ሰው ሲኮራ አይታችሁኛል? ሲኮራ አይታችሁታ? ምንድን ነው የሚለው? ምንህ እንደሆንኩ ታውቃለህ ግን ኩንት ተኮር የሚለው እስኪ ከኔ ተለይተህ ሞክረው። እንደዚህ ነው የሚለው። አስፈላጊ ነኝ ብለው እና እኔ ላንተ ብዬ ነው እኔ ላንተ ብዬ ነው እኔ ሁሉን ማድረግ እችላለሁ፣ ብቻዬን መኖር እችላለሁ። የምታየው ነው ይላል። ሁሉ አለኝ እነ እንትና አብሬ ሄደ ኑር እያሉኝ ነው። ተቻው ነው እኔ አንተን ስለመረጥኩ ነው ይላል። ላንተ ብዬ ነው ስለምታሳዝነኝ ነው ይላል። ይመጻደቃል። እኔ በራሴ መቆም የምችል ሰው ነኝ ይላል። እግዚአብሔር ግን ምንም ሳይፈልግ ዓለምን መፍጠሩ መልካም ነው። እስቲ እግዚአብሔር መልካም ነው በሉ። ምንም ሳይፈልግ ነው። ምንም ሳይፈልግ ዓለምን መፍጠሩ ሁሉ ሲሆን እሱ ምንም የሚፈልገው ሳይኖር አይ ይሄንን ነገርማ የእኔ መልካምነትማ ልፍጠርና ለፍጥረት ልስጠው ማለቱ ይሄ እግዚአብሔር መልካም ስለሆነ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር መልካም ነው። ሁለተኛስ እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው። መጽሐፍ የመልካም ነገሮች ምንጭ ነው እግዚአብሔር። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ኩሉ ሰናይ ዘገብረ በጊዜሁ፣ እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። እግዚአብሔር የመልካም ነገሮችን ሁሉ የፈጠረ ነው። መልካሙ ሁሉ የእግዚአብሔር ነው፣ ክፉ ሁሉ የዲያብሎስ ነው።